ብቻዬን ተሰቃየው ብቻዬን አሸነፍ። ተዋናይት ሰላም ተስፋዬ። ባሌ በክትፎ ነው ያረሰኝ። ቫይራል የሆኑት ጥንዶች። ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች እንደምን ቆያችሁ? ዛሬም እንደተለመደው በአዲስ አነጋጋሪ ጉዳይ ተመልሰን መጥተናል። እንደነዚህ አይነት አዳዲስና ወቅታዊ መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እንዲሁም ደግሞ በርከት ያሉ ቪዲዮዎች በዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሳችሁ የደውል ምልክቷን መጫናችሁን አትርሱ እያልኩኝ ዛሬ ወደ ያስኩላችሁ ጥንክር አልፋለሁ። አብራችሁን ቆዩ። ብቻዬን ተሰቃየው ብቻዬን አሸነፍኩ። ተዋናይት ሰላም ተስፋዬ። የሰላም ተስፋዬ የህይወት ጅማሮ። ሰላም ተስፋዬ ከኢትዮጵያ ተወዳጅ የፊልም ኮከብ ተዋናዮች አንዷ ነች። ብዙ ጊዜ በፍላጎት፣ በስኬት፣ በፍቅርና በፈተና የተሞላ እንደ ፊልም የሚሰማ ህይወት ኖራለች። መስከረም 7 ቀን በ1985 የተወለደችው ሰላም ከምትኖርበት አካባቢ ከቆንጅና ውድድር ተነስታ በኢትዮጵያ የፊልም ኢንዱስትሪ ውስጥ ካሉና ስማቸው በጉልህ ከሚጠሩ ተዋናያን አንዷ ሆናለች። የሷ ተፈጥሯዊ የትወና ችሎታና በቀረጻ ላይ የምትላበሰው ልዩ ስሜት በተመልካቾች ዘንድ ተወዳጅ እንድትሆን አድርጓታል። ነገር ግን ከካሜራ ጀርባ የራሷን የሚያምር ህይወት ትኖር ነበር። በዚህም የተለያዩ እሴቶችን፣ ህልሟንና ለኪነ ጥበብ ያላትን ክብር የሚረዳላት አማኑኤል ተስፋዬ የሚባል የህይወት አጋር አግኝታለች። ግንኙነታቸው በቀላሉ የተጀመረ ቢሆንም የህዝብን ትኩረት ከመሳብ አልፎ ብዙም ሳይቆይ ትርጉም ያለው ግንኙነት ውስጥ ገብተዋል። ከአመታት አብሮነትና የጋራ መደጋገፍ በኋላ ሁለቱም ጎጆ ለመውጣት ወሰኑ። በ2010 ሰላምና አማኑኤል የደጋፊዎችንና የአርቲስቷን ቀልብ በሚስብ ሁኔታ የጋብቻ ስነ ስርዓት ፈጽመዋል። ከትዳራቸው ብዙም ሳይቆይ ልጅ ወለዱ። ይህም በሰላም ህይወት ላይ የበለጠ ደስታና ፍቅር እንዲጨምር አደረገው። የእናትነት አመለካከቷ እንዴት ህይወቷን እንደለወጠው ብዙ ጊዜ ተናግራለች። አድናቂዎቿ ሰላም ባላት የቤተሰብ አያያዝና እንክብካቤ ምክንያት እሷን እንደ አርአያነት ይመለከቷታል። ሆኖም ልክ እንደ ብዙ እውነተኛ የህይወት ታሪኮች ሁሉም ነገር እንደጀመረ ጥሩ ሆኖ አልቀጠለም። በሂደት የተለያዩ ወሬዎች በጥንዶቹ ግንኙነት ውስጥ ስላሉ ችግሮች መሰራጨት ጀመረ። ሰላምና አማኑኤል የየራሳቸውን ስራና የግል ዓላማ ለማሳካት በሚጥሩበት ጊዜ በመካከላቸው ያለው ርቀት ማደግ ጀመረ። የህዝብ ጫናዎች ከጋብቻ ውስጥ ከነበራቸው መራራቅ ጋር ተደምሮ በመጨረሻ በ2015 መለያየትን አስከትሏል። ይህ ዜና የፍቅርና የመተሳሰብ ምሳሌ በመሆን ግንኙነታቸውን ያደነቁ ብዙ አድናቂዎችን አሳዝኗል። ሰላም ግን ሁኔታውን በአስደናቂ ብስለትና በተረጋጋ ሁኔታ አስተናግዳለች። በመገናኛ ብዙሃን የግል ጉዳዮች ከመወያየት ይልቅ በልጇ፣ በስራዋና በውስጣዊ እድገቷ ላይ በማተኮር ዝምታንና ክብርን መርጣለች። ከሷና የሚቀራረቡ ሰዎች እሷን የጥንካሬ ምሳሌ አድርገው ይገልጿታል። ከግል የልብ ስብራት በኋላ ራሷን እንዴት አድርጋ እንደገና መገንባት እንዳለባት የተማረች ጠንካራ ሴት ናት። ዛሬ ሰላም በትወና ችሎታዋ ብቻ ሳይሆን በጥንካራ ብቃቷም ትታወቃለች። ምንም እንኳን በአዲስ ግንኙነት ውስጥ ስለመሆኗ በይፋ ባታወራም ስለ እናትነቷ በራስ መተማመን ትናገራለች። በዚህም በመዲናችን አዲስ አበባ ውስጥ ልጇን እያሳደገችና ራሷን ለምትወደው የጥበብ ስራ እየሰጠች ትገኛለች። ይህም ስራንና ራስን ማክበር ሚዛናዊ ያደረገች የዘመናችን ኢትዮጵያዊ ማሳያ አርአያ ሴት እንድትሆን አድርጓታል። ሰላም ተስፋዬ ሰሞኑን በማህበራዊ ሚዲያ ያጋራችው አወዛጋቢ ሐሳብ። ሰላም ተስፋዬ በማህበራዊ ሚዲያ ያጋራችው ሐሳብን አስመልክቶ ዘሀበሻ ህይወት የተሰኘ የፌስቡክ ገጽ የተሰማውን ሐሳብ እንዲሁም በተለያየ አቅጣጫ በመመልከት የተሰማውን አስተያየት እንደወረደ ወደ እናንተ አጋራለሁ። ሐሳቡ እንዲህ የሚል ነበር።
በፊልም ትወና የምናደንቃት ተዋናይት ሰላም ተስፋዬ በይፋዊ የኢንስታግራም ገጿ ላይ ብቻዬን ተሰቃየው ብቻዬን አሸነፍኩ የሚል አጭር ሐረግ ጽፋ ተመለከትኩና በውስጤ ብዙ ነገር ተመላለሰብኝ። ይህ መልእክት አጭር ቢመስልም ስለ አርቲስቷ የግል ጉዞ፣ የህዝብ ዓይንና የጥንካሬዋ ምንጭ ትልቅ ግንዛቤ ሰጥቶኛል። አንድ ታዋቂ ሰው በግል ገጹ ላይ እንዲህ ያለ መልእክት ሲጽፍ ከትወናውና ከህዝብ አድናቆት በስተጀርባ ያለውን ግላዊና ብቸኛ ትግል እውቅና በይፋ እየሰጠው ነው ብዬ ነው የምወስደው። ብቻዬን ተሰቃየሁ የሚለው የመጀመሪያው ክፍል በሙያዋ ያጋጠሟት ፈተናዎች፣ በዝነኝነት ምክንያት የሚመጣ የግል ህይወት ጫና፣ በስኬት ከፍታ ላይ ሆኖ የሚሰማንን የብቸኝነት ስሜት ሊያንጸባርቅ ይችላል። ይህንን ስውር ትግል ተከትሎ የሚመጣው ሁለተኛው ሐረግ ደግሞ የድል አዋጅ ነው። ብቻዬን አሸነፍኩ የሚለው አባባል ድል የሌሎች ስጦታ ሳይሆን የግል ጥረት፣ የላብ የውስጥ ኃይል ውጤት መሆኑን ያበስራል። ይህም እሷ የታሪኳ ሰለባ መሆኗን ሳይሆን የታሪኳ ጀግና መሆኗን የሚያውጅ ሲሆን በተለይ ለተከታዮቿ ትልቅ የመነሳሳት ጥንካሬ ምልክት ነው። ይህንን መልእክት ለማስተላለፍ ኢንስታግራምን መምረጧ በራሱ ተጨማሪ ትርጉም ይሰጣል። ማህበራዊ ሚዲያ አርቲስቶች ያለ ጋዜጠኛ በቀጥታ ለደጋፊዎቻቸው የልባቸውን የሚናገሩበት የግል መድረክ በመሆኑ መልእክቱ የበለጠ ልባዊና ቀጥተኛ እንዲሆን ያደርገዋል። በተጨማሪም ይህ ጽሑፍ የሰላምን ተስፋዬ የጠንካራ የራስ መተማመን ችግርን አሸናፊ ሴት ገጽታ በማጠናከር ለግል ማንነቷ እንደ መገለጫ ሆኖ ያገለግላል። በመጨረሻም መልእክቱ የተላለፈው ለራሷ ብቻ ሳይሆን በተመሳሳይ ችግር ውስጥ ያሉ ተከታዮቿን ለማነሳሳት ብቻችሁን አይደላችሁም፣ እናንተም ታሸንፋላችሁ የሚል የተስፋ ስንቅ ለማካፈል ይመስለኛል። የሰላም ተስፋዬ የኢንስታግራም መልእክት ከቀላል አባባል የዘለለ ትርጉም አለው። የግል ህይወት ምስክርነቷን ወደ ህዝባዊ የጥንካሬ ተስፋ መልእክት የቀረበችበት መንገድ ይመስለኛል። ይህም በስኬት ጫፍ ላይ ሆኖ የሚታየው ብርሃን ከስር የጨለማና የብቸኝነት ትግል ውጤት ሊሆን እንደሚችል በማስታወስ ለብዙዎች መነሳሳት የሚሰጥ ኃይለኛ የህይወት ትምህርት አድርጌ ወስጄዋለሁ። እናንተስ ምን ትላላችሁ? በዚህ ዙሪያ ያላችሁን ሐሳብ አስተያየቶች እንድትሰጡን እያልን ዝንቅ መረጃ የዩቲዩብ ቻናልን ለሰላም ተስፋዬ የተረጋጋ ያማረ እንዲሁም የውስጥ ሰላምን የሚሰጥ ህይወትን እንመኛለን። ባሌ በክትፎ ነው ያረሰኝ። ቫይራል የሆኑት ጥንዶች በቅርቡ የማህበራዊ ሚዲያ መድረኮች ያጥለቀለቀውና ትልቅ መነጋገሪያ የሆነው የባልና የሚስት ታሪክ በአባይ ቲቪ መቅዲሾ ላይ ቀርቦ ቀጥሏል። ሚስትየዋ ባለቤቷን በልዩ ሁኔታ ስታሞካሽ የተናገረችው የፍቅር መግለጫ ብዙዎችን ያስደመመ ነበር። የመጀመሪያ ልጄም አዲሷም ልጄን ስወልድ እሱ በክትፎ ነው ያረሰኝ። ለኔ ከሱ እንደ እሱ ያለ ሰው አለ ብዬ አላስብም። ይህ የፍቅር አመለካከት ብዙዎችን ፈገግ ከማሰኘቱም በላይ በኢትዮጵያ ባህል ውስጥ ከወሊድ በኋላ በምግብ በተለይ በክትፎ ማረስ ምን ያህል ትልቅ የፍቅር መግለጫና የመደጋገፍ ምልክት እንደሆነ አሳይቷል። ሚስትየዋ ባሏን ለኔ ልዩ ባል ነው ብላ የሰጠችው ምስክርነት በብዙዎች ዘንድ እውነተኛ የትዳር ምሳሌ ተደርጎ ታይቷል። በዚህ ልዩ የፍቅር መግለጫቸው ቫይራል የሆኑት ጥንዶች መቅዲ ሾው ላይ ቀርበዋል። በዝግጅቱ ላይ ስለ ትዳር ህይወታቸው፣ ስለ ፍቅራቸውና እንዴት በዚህ ደረጃ ተቀባይነት እንዳገኙ ሰፋ ያለ ቆይታ አድርገዋል። የኢትዮጵያ ወንዶች ሚስቶቻችሁ ከወለዱ በኋላ በምግብ በተለይ በክትፎ ማረስ ምን ያህል ትልቅ የፍቅር ኢንቨስትመንት እንደሆነ ተረዱ የሚለው መልእክት የጥንዶቹን ስሜት የሚያሳይ ነበር። ፕራንክ በሞትና አካል ማጉደል የሚያስቀጣ የህግ ማስጠንቀቂያ።
በቅርቡ ቫይራል በወጣው የባልና የሚስት ፕራንክ የህግ ባለሙያዋ ወይዘሮ ሰብለ አሰፋ በኢትዮጵያ ውስጥ በስመ ፕራንክ እየተፈጸሙ ያሉ ተግባራት ስላስከተሉት ከባድ የህግ ተጠያቂነት ማስጠንቀቂያ ሰጥተዋል። የህግ ባለሙያዋ እንዳሉት ምንም እንኳን የኢትዮጵያ የወንጀል ህግ በቀጥታ ፕራንክ ወንጀል ነው የሚል አንቀጽ ባይኖረውም በፕራንክ ሰበብ የሚከሰቱ ውጤቶች ግን ወደ ከባድ የወንጀል ተጠያቂነት የሚያመሩ ናቸው። በፕራንክ ምክንያት በተቀለደበት ሰው ላይ በድንጋጤ ሞት ወይም አካል ማጉደል የሚከሰት ከሆነ ድርጊቱ በቀልድነት አይታይም። እንደነዚህም ያሉት ከባድ ጉዳዮች ከተከሰቱ ፕራንኩን ያደረገው ሰው በኢትዮጵያ የወንጀል ህግ መሰረት ተጠያቂ ሆኖ ወደ እስራት የሚያመራ ቅጣት ሊጣልበት ይችላል። ድርጊቱ እንደ ግድያ ወይም ከባድ የአካል ጉዳት ማድረስ ተቆጥሮ ይቀጣል። በስመ ፕራንክ የከፋ ነገር እንዳይከሰት ከፍተኛ ጥንቃቄ ያስፈልጋል። ቀልድ ሲያልፍ መዘዙ ከባድ ነው፣ የህግና የህይወት ዋጋ ያስከፍላልና ሁሉም የፕራንክ አድራጊዎች ልብ ሊሉት ይገባል ብለዋል። ይህንን አስመልክቶ ዝንቅ መረጃ የዩቲዩብ ቻናላችን የምንሰራውንና ለህዝብ የምናጋራውን ተንቀሳቃሽ ምስል ቢያንስ ህዝብን የሚያሳዝን የህዝብን ስሜት የሚያንቋሽሽ እንዲሁም የሴቶች እህቶቻችንን ስለ ልቦና የሚጎዳ መሆን እንደሌለበት ምክረ ሐሳቡን ይሰጣል። ማህበራዊ ሚዲያን ለመልካም በመጠቀም ተደራሽነትን ማስፋት እንዲሁም የሚፈልገውን እውቅና ማጎናጸፍ የሚቻል መሆኑን አበክሮ ይገልጻል። ለዛሬ ያስኩላችሁ ጥንቅር ይህንን ይመስል ነበር። በቀጣይ በሌላ መረጃ እስክንገናኝ ደህና ቆዩ።